ዮሐዴ ቅዱስ አትናቴዎስ እንዳስተማረው ማለት ቅዱስ አትናቴዎስ ለምሳሌ እርሱ እኛን አምላክ ያደርገን ዘንድ ሰው ሆነ ይላል። ሰውን አምላክ አድርጓል ወይም ደግሞ ሰው አምላክ ሆኗል ማለት እንችላለን። ያዴ የሥላሴ አካላትና የክርስቶስ አካላት እንዴት ማጣጣም እንችላለን? እስቲ በትምህርት እንዴት ይታያል? የትኛውን ክርስትና ነው? አሁን ለምሳሌ እኔ ክርስቲያን ልሁን በምከተለው ጾታ ያለው ሥላሴ ጾታ አላቸው የሚለውን አካል አላቸው የሚለውን ነው ወይስ አካል የላቸውም የሚሉትን ክርስቲያኖች ነው ክርስትና ነው መቀበል? የትኛውን ነው? በጣም ጥሩ ጥያቄ ነው። አንተ የትኛው አላህ ነው የምትቀበለው? ጭንቅላት ያለው ወይስ የሌለው? እስቲ መልስልኝ። አይ መልስልኝ። እኔ ጥያቄ ነው የጠየቅኩ። እኔም ጥያቄ ነው እኮ የጠየቅኩ፣ መልስ አይደለም መቼስ። እኔም ጥያቄ ነው የጠየቅኩ። መልስ እንጂ አንተ ሥላሴዎችሽ ጾታ አለው የሚሉት ቆይ ና ጾታ አለው ብሎ የሚያምን ካለ አንድ ማስረጃ ፈልጋለሁ። ክፈትና ሳይ ሥላሴ ጾታ አለ። አባታችሁ ባለፈው ጾታ አላቸው አካል አላቸው ያኔ ልክ እንደ አካል ክፍል አካል አላቸው ብለው ሲናገሩ ነበረ። ክፈተው። መረጃ ክፈት። ራሴ ይኸው መረጃ አምጣ። ይኸው መረጃ የጋ ነው 601 ቆይ መክፈት አትችልም። በቃ አልከፍትም። ራስህ ትከፍታታለህ ወይ ትቀራታለህ ወይ ትቀራታለህ ወይ ደግሞ አልከፍተህ ትወጣለህ። አልከፍትም። ክፈት። እኔ አላለቅስም። እኔ ቁርአን እኔ በቃሌ ሐፍዤዋለሁ። አንተ አታውቅም። 601 ምንድን ነው የሚለው? አምጣ። ምንድን ነው የሚለው? እሺ አንብብ። ክፈትና አንብብ። እሺ ስማ፣ ከፈታ አንብብ። አልከፍትም። ዝም በል። አሁን ሚውት አድርገው። አልሰማህም? ከፍተህ ሚውት አድርግ። አሁን ሚውት አድርግና ትማራለህ። ላላ ከፍተህ ነው የምታነበው። ሚውት አታርጉኝ። ሚውት አድርግ። ልቀራልህ ነው። ቁርአን ሲቀራር ያበል። ዮሐዴ ቅዱስ አትናቴዎስ እንዳስተማረው ማለት ቅዱስ አትናቴዎስ ለምሳሌ እርሱ እኛን አምላክ ያደርገን ዘንድ ሰው ሆነ ይላል። ሰውን አምላክ አድርጓል ወይም ደግሞ ሰው አምላክ ሆኗል ማለት እንችላለን። አዎ ይሄ የጸጋ አማልክት የሚባለው አማልክት ዘበጸጋ ሊያደርገን እሱ ሰው ሆነ ብሎ ይናገራል። ትክክል። ይሄ ልክ ያው እኛ የእግዚአብሔር ልጆች መሆናችን አይደለ? የእግዚአብሔር ልጅ መባላችን ከዛ አንጻር ነው። አማልክት ዘበጸጋ ሊያደርገን እሱ የሰው ልጅ ሆነ ብሎ ተናግሯል። ያዴ የሥላሴ አካላትና የክርስቶስ አካላት እንዴት ማጣጣም እንችላለን? እስቲ በትምህርት እንዴት ይታያል? ኦኬ የሥላሴ አካላትና የክርስቶስ አካላት ኦኬ። አክቹአሊ ይሄ አካል የሚለው የኛ ብዙ ነገሮችን ስለሚይዝ የአማርኛው ማለት ነው። አይ ቲንክ ሃይፖስታሲስ የሚለው ይመስለኛል። የሥላሴ ሃይፖስታሲስ እና የክርስቶስ ሃይፖስታቲክ ዩኒየን ስንል ምንድን ነው እንትኑ ነው። አይ ቲንክ ይመስለኛል አይደል አሊፍ? ያ ሃይፖስታሲስ ማለት እንግዲህ የኦሲያ ኮንክሪት ሪያሊቲ ወይም ደግሞ አንድ ባህሪ የምንለው ኦሲያ ማለት ጀነራል ባህሪ ነው፣ አብስትራክት ሪያሊቲ ነው። ግን ያንን ባህሪ ሰብሲስት የሚያደርግበት አንድ ኮንክሪት ሪያሊቲ እንደማለት ነው። ስለዚህ ከዛ አንጻር የሥላሴ አካል ስንል እንግዲህ የቃልንም ጨምሮ ማለት የአብ የወልድ የመንፈስ ቅዱስ አካል ስንል በአማርኛ ብርሃኑ አድማሱ ጀንበሬ መልአከ ብርሃን አድማሱ ጀንበሬም እንደሚናገሩት አካል እኔነትንም ሊያጠይቅ ይችላል። ኖርማሊ ደግሞ ባህሪ ያለው ማንኛውም ነገር የባህሪ መገለጫው እሱ አካል ተብሎ ይጠራል ብለው ይናገራል። ባህሪ ያለው ማንኛውም ነገር ባህሪው በአካሉ ነው የሚገለጸው። ሰው አካል ማለት ባህሪ የሚገለጽበት ማንኛውም አካል ብለው ይናገራሉ። ለምሳሌ ድንጋይ ይሉና ጠጣርነቱን፣ ጨለማነቱን ምናምን እያሉ ውሃ ይሉና ርጥብነቱን ምናምን። ኦኬ ባህሪያቶቹ ርጥቡነት ምናምን ነው።
ያ የሚገለጽበት ደግሞ ውሃ ብለው ይገልጹታል። በስላሴና በክርስቶስ አካል ስንመለከተው ይሄ እኔነት በስላሴ አካላት ስንነገር እኔነት ያለው ከዛ ደግሞ ምንድነው የየራሳቸው ደግሞ የአካል ግብራት አለ። አንዱ ከሌላው አካል የሚለየው የአካል ግብር ያለው ማለት ነው። የአካል ግብር ለምሳሌ ቅዱስ ጎርጎርዮስም እንደሚናገረው በኦሬሽን 34 ላይ በስላሴ አካላት መካከል በሁሉም ነገር አንድ አይነት ናቸው፣ ብቻ ከምን አንጻር ልዩ ናቸው? ከአካል አንጻር ወይም ከሃይፖስታሲስ አንጻር ይልና እሱም ከአካላት ልዩ የሚያደርጓቸው ግብራትን ይጨምራል ይልና አብ ወላዲነት፣ አስራጺነት፣ ወልድ ተወላዲነት፣ መንፈስ ቅዱስ ደግሞ ፕሮሴሽን ወይም ደግሞ ሰራጺነት። ይሄ ነው ልዩ አካል የሚያደርጋቸው ወይም ደግሞ ሶስት አካል የሚያስብላቸው ማለት ነው። በክርስቶስ አካላዊ ወይም በሰውነትና በቃል ስንመጣ ግን አካል እያለን ያለነው ወይም ከሁለት አካል ብለን ስንናገር የስጋ አካል የምንለው ምንድን ነው? የሚጨበጥ የሚዳሰስ ግዙፍ መሆኑ በቦታ መወሰኑ የስጋ ማለት ነው። ነፍስም ርቀቷን አዋቂነቷን ምናምን እነዚህ ነገሮች እየተናገረን እንጂ የሆነ ልክ እንደ ስላሴ አካላት ፐርሰንም ጭምር ያለው ነው ማለት ራሱ የቻለ ፕሮሶፖንም አለው እየተባለ አይደለም ማለት ነው። ፕሮሶፖን አለው ከተባለ ዩኒየን ወይም ደግሞ ውህደቱ ራሱ ሃይፖስታቲክ ዩኒየን ሳይሆን የሚሆነው ፕሮሶፒክ ዩኒየን ይሆናል። ይሄ ደግሞ ቀጥታ የማን አይነት ሄሬሲ ያመጣል? የንስጥሮስ አይነት ምንፍቅና ማለት ነው። ንስጥሮስ አስቀድሞ ኢየሱስ የሚባል ሰው ኦኬ በማህፀን ተሰራ። ከዛ እዛ ላይ መጥቶ ቃል አደረበት እንደ ማደር ማለት ሁለቱ አካላት ማለት ኢየሱስ የሚባል አካል አለ፣ ከዛ ደግሞ ቃል የሚባል አካል አለ። ሲዋሃዱ ኢየሱስ ክርስቶስ አይነት ነገር ማለት ነው። ይሄ ፍጹም አይደለም። ግን ፕሮሶፖን ያለው ወይም ደግሞ እኔነት ከዘላለሙ ያለው የራሱ የሆነ ሃይፖስታሲስ ያለው ከሶስቱ አካላት የራሱ ሃይፖስታሲስ ያለው አካላዊ ቃል መጥቶ የራሱ ፐርሰን የሌለው ኦኬ ኢምፐርሰናል ሂማኒቲ ኦፍ ክራይስት ነው የሚባለው። ኢምፐርሰናል ነው። አን ሃይፖስታቲክ በደንብ መለየት ያለብን በነገራችን ላይ ኢምፐርሰናል እና አን ሃይፖስታቲውን የሚሉት ደግሞ አለ። እነዚህ የአንዳንድ ፕሮቴስታንቶች ምናምን ይሄ ሁለት ባህሪ ለማድረግ ራሱ ሃይፖስታሲሱ ራሱ የሆነ እንትን ለማለት በራሱ ስጋ ራሱ በቃል እኔነት ራሱ እኔ ማለት የማይችል አይነት ነገር እስከ ማድረግ የሚደርሱ አሉ። እሱ አን ሃይፖስታቲክ የሆነ ስጋ አንልም። ኢምፐርሰናል ወይም ደግሞ ራሱ የቻለ ፐርሰን የሌለው ስጋን ምን አደረገ ነው? ከራሱ ጋር አዋሃደ። ኦኬ እኔ ማለት የሚችል ራሱ የቻለ ቅዋሜ የነበረው ስጋን አስቀድሞ አዘጋጅቶ ከዛ ከቃል ጋር የተዋሃደ ነው ብለን ሳይሆን እኔነት የሌለውን ስጋ ከነፍስ ጋር ከፍሎ ከድንግል ማርያም ጋር በፍጹም ከተዋሃደ በኋላ እኔ የሚለው ያ ሰውነት ራሱ በቃል እኔነት ነው። በቃል እኔነት እኔ ይላል የሚል ሀሳብ ነው የምንናገረው እና ይህንን ተዋህዶ ደግሞ እነ ቅዱስ አትናቴዎስም እንደሚናገሩት እነ ቅዱስ ቄርሎስም በስላሴ ዘንድ የሆነ አንዳንዶቹ ጨመረ ምናምን የሚል ሀሳብ ስለሚያነሱ በስላሴ አካላት ላይ አራትነትን በመለኮት ደግሞ ምንን አላመጣም? ሁለትነትን አላመጣም። ኦኬ ባህሪያቸው በስላሴ ባህሪ ላይ ወደ ሁለት ባህሪ በአካላታቸውም ላይ ወይም በስላሴ አካላትም ላይ አራተኛ ባህሪ ሆኖ የተጨመረ ሳይሆን በፍጹም ተዋህዶ አንድ አካል አንድ ባህሪ ወልደ አብ ወልደ ማርያም ተብሎ ይጠራል እንጂ ወልደ ማርያም ሌላ ወልደ አብ ሌላ ወልደ ማርያም እንዲህ ነው ወልደ አብ ደግሞ እንዲህ ያደረገ ተብሎ በክርስቶስ ላይ ከተዋህዶ በኋላ የሚነጠል በፍጹም ሊኖር አይችልም።
በፍጹም ሊኖር አይችልም። አት ኤ ሌቨል ኦፍ ቲዮሪያ ይላል ቅዱስ ቄርሎስ። በቲዮሪ ደረጃ ማለት በማሰብ ደረጃ ማሰቡ ራሱ ዲስቲንጉሽ ለማድረግ አይደለም የምናስበው፣ ወይም ደግሞ ለመነጠል ለመለየት አይደለም የምናስበው። ልክ የሰው ስጋና ነፍስ አሴ ቲዮሬቲካል ሌቨል ወይም ደግሞ በማሰብ ደረጃ ሁለቱም የተለያዩ እንደሆኑ ልናስብ እንችላለን፣ በማሰብ ደረጃ ማለት ነው። ግን ነጥለን ወደ ሁለትነት ደረጃ ግን አንወስዳቸው። ነጥሎ ወደ ሁለት መውሰድ ግን በፈጽሞ አይቻልም። የሰው ባህሪ ሁለት ነው ተብሎ መነጠል አይቻልም። ስጋው እኮ ረቂቅ ነች፣ ታስባለች፣ አትዳሰስም ምናምን። መለኮቱ ደግሞ አይሚን ስጋው ደግሞ ይቅርታ የሚጨበጥ የሚዳሰስ ግዙፍ የሚራብ የሚጠማ ነው። ስለዚህ በሰው ራሱ ሁለት ባህሪ ነው ብለህ ከፍለ በሁለትነት ደረጃ አትናገርለትም፣ አታስበውም። ራሱ የሰው ባህሪ ሁልጊዜ ኮምፖዚት ዋን ወይም ደግሞ በተዋህዶ የተዋሃደ አንድ እንደሆነ ሁሉ የክርስቶስም ሰውነት ከመለኮቱ ጋር በፍጹም ተዋህዶ አንድ አካል አንድ ባህሪ ተብሎ የሚታሰበው ማለት። ምናልባት ሀሳብን አግኝቼው ከሆነ አሌፍ አግኝተዋል። ወዲ ቃልዮት ያሰማልን። የተወሰደ ማከተማለች ሪከርድ ማድረጊያታለሁ፣ ደጋግሜ እሰማለሁ። ወዲ ቃልዮት ያሰማልኝ። ምናልባት የሚያግዘኝ መጽሐፍ ካለ መጠቆመኝ በዚህ ጉዳይ ላይ። እንግሊዘኛ በጣም ማለት በጣም ሳይሆን ማለት ኖርማል እንትን የምታረግ ከሆነ የፋዘር ሳሙኤል ቪሲ እና የፋዘር ሽኖዳ ይስሐቅ ሁለቱም ክሪስቶሎጂ ኤንድ ዘ ካውንስል ኦፍ ካልሲደን እና ካውንስል ኦፍ ካልሲደን ሪኤግዛማይን የሚሉ መጽሐፍቶች ሁለቱም እንትን ላይ አለ። የኦቲሲ ላይብራሪ ላይ ፒዲኤፋቸው አለ ከሌለ መጽሐፎቹ ሁለቱም ነገረ ክርስቶስ ላይ በጣም አሪፍ ነው። እንደው ቀለል ያለ ደግሞ ማለት በቀላሉ የሚገባን አይነት የነገረ ክርስቶስ ተዋህዶ ደግሞ የአቡነ ሽኖዳ ዘ ኔቸር ኦፍ ክራይስት በጣም ጸዴ መጽሐፍ ነው። በጣም የተወሳሰበ ምናምን አይነት ነገር ቴዎሎጂካል ቃላቶች ምናምን ያሉት አይደለም፣ ግን በጣም ቀለል ባለ ነገር በመጽሐፍ ቅዱስም በምሳሌዎችም ምናምን የሚያስረዳው የአቡነ ሽኖዳ ዘ ኔቸር ኦፍ ክራይስት የሚለው መጽሐፋቸው በጣም ጸዴ ነው እነሱ። ከዛ ደግሞ አመሰግናለሁ። ምናልባት አማርኛም ካለ ብትጨምርልኝ። ከኛ ሀገር ደግሞ ጽንዐ ተዋሕዶ አሪፍ መጽሐፍ ነው። ከመዝና ምንም ይሄ ስለ ተዋህዶ አላቸው። ቅድመ ተዋህዶ፣ ጊዜ ተዋህዶ፣ ድህረ ተዋህዶ። ከመዝና ምን ቅድመ ስጋዌ፣ ጊዜ ስጋዌ፣ ድህረ ስጋዌ ብለው በደንብ አብራርተው ይገልጹታል። እሱም በጣም አሪፍ መጽሐፍ ነው። ብዙ አሉ። የመምህር ዮሐንስ ራሱ መጽሐፍ አለ። ርዕሱ ስፔሲፊካሊ እንትን አልኩት እንጂ ነገረ ክርስቶስ ላይ በደንብ አሪፍ እንትን ጽፏል። ያ እነዚህ ጽንዐ ተዋሕዶ ግን ሙሉ ላነበበ በጣም አሪፍ መጽሐፍ ነው። የተነሱ ምንፍቅናዎች ስለሚያነሳ አለኝ። ጽንዐ ተዋሕዶም ከመዝና ምንም አለኝ። ምናልባት ላንብብልህ የመምህር ዮሐንስን የእንትኑ ጀርባ ላይ ከዚህ በፊት የታተሙ ስላሉ ኦርቶዶክስ ነገር ስላሴ ስላለኝ ላንብብልህና አንዱ ነው ላይ ያለ አይነ ልቦና ላይ ያ እዛ ላይ አለ። ያ ማስያስ አለ። ማስያስ መጽሐፍ አለኝ አለኝ እናት እየጀመርኩኝ እየተወኩኝ ነው። በቃ አሁን ከጠቀስካቸው አይነ ልቦና ብቻ ነው ያለኝ እንጂ ሶስቱ አለኝ። በቃ እንዴ ጽንዐ ተዋሕዶ በጣም ጸዴ ከመዝና ምንም አሪፍ አለው እና ማስያስም በጣም አሪፍ እንትን አለው። ነገረ ክርስቶስ ተዋህዶ በተለይ ስፔሻሊ ይሄ አንዳንዴ ሙስሊሞች የሚያነሱት ጥያቄ አለ አይደለ? እንዴት ነው አንድ መለኮት ከሆነ አንዱ የሆነ ያልሞተ መለኮት የሞተ መለኮት ምናምን አይነት አምላክ እያሉ የሚነጣጥሉትን ከምን አንጻር ትክክል ሊሆን እንደማይችል ምናምን ማስያስም ያብራራል እሱ መጽሐፍና እሱም ጥሩ ነው ማለት ነው። አመሰግናለሁ። ቃልዎት ያሰማልኝ። ዜራ ይሁንልኝ። በቃ ሌላ ሰው አስገቡና ጠይቁ። ብዙ አየሩን ያስቆተነ ብዙ አልቆይም። ጥሬ ስጋ ይበላል አይበላም?
ጥሬ ስጋ ደም አለው ወይስ የለውም? ካለውስ ጥሬ ስጋ ምናልባት ያልበላ አይኖርም ብዬ ስለማስብ እንዴት ነው ንስሐ ያስገባል ወይ? እቺን ትንሽ አስተያየት ይሰጥባት ብዬ ነው። ኧረ ተው ኢዮአብ ተው። አሁን ላይ ክርስቲያን እንደው አሁን ይበላል አይበላም፣ አሳ ይበላል አይበላም፣ አሁን ጥሩ ነው። ጥሬ ስጋ ነው ያልኩት። ጥሬ ስጋ ገባኝ። ጥሬ ስጋ አሁን ይበላል፣ ንስሐ ያስገባል ምናምን። ይሄ ባይዘ እንደ ሃይማኖቶች አይደሉም እነዚህና አንተ ከንስሐ አባት ጋር ይሄ ነገር መጨረስ ይቻላል። ምንም ያን ያክል እንትን የሚባል አይደለም። ሰው ንስሐ አባት እንደው እንደዚህ በልቼ ነበር ችግር አለው ችግር የለውም ብትላቸው እሳቸውም ይነግሩሃልና እንትኖች በማያስጨንቅ ነገር ባትጨንቁ እና እንትን ባትሉ ጥሩ ነው። ዋናው ህይወት ማለት ንስሐ እየገባን ነው ማለት ይሄ ትልቅ ኃጢአት ነው። አሁን ጥሬ ስጋ በላ አልበላ እንደ ትልቅ ኃጢአት ማለት የምንቆጥረው ሆኖ ስንት ሰው ነው የምናማው? ስንት ሰው ነው የምንሳደበው? ስንት ሰው ነው ምንጠላው? ኦኬ ስንት ሰው ለችግር አሳልፈን ሰጥተናል። መርዳት ያለብንን ሰው ስንት ሰው ሳንረዳ ቀርተናል። ይሄ ንስሐ ያስገባል አያስገባም የሚለውን ህይወት ተኮር የሆኑ ነገሮችን ትተን እንደው እንደ ሌሎች ቤተ እምነቶች የሆነ ይሄ ይበላል አይበላም፣ ይሄ በልቼ ነበረ እንደው ንስሐ ያስገባል አያስገባም ላይ ፎከስ ባናረግ አሴ ክርስቲያን፣ በተለይ ኦርቶዶክስ ክርስቲያን እንደመሆናችን ይሄ ምንድነው የሀሳብ ልዕልና ሊኖረን ያስፈልጋል። እንደው ልክ ሐዋርያ ቅዱስ ጳውሎስ እንደተናገረው ለህፃናት የአንደኛ ዕብራውያን ምዕራፍ 5 ላይ የሚናገረው ነገር አለ። በዚህ ጊዜያችሁ አጥንት መጋጥ ሲጠበቅባችሁ እስካሁን እንደ ህፃናት ወተት ትጋታላችሁ ብሎ ተናግሮ ነበር። ማለት ከፍ ብለን አሁን ነገረ ሃይማኖት ላይ ወይም ደግሞ በጣም ረቀቅ ያሉ ክርስቲያናዊ ህይወቶች ላይ ፎከስ ማድረግ ሲጠበቅብን አሁን ይበላል አይበላም ላይ ፎከስ ልናደርግ አይገባምና እንደው በልተው ከሆነ ያን ያክልም ደም አለው ወይ ለማለት ፈልጌ ነው እንጂ ያረክሳል ምናምን እያልኩኝ አይደለም። ደም ከደሙ ጋር አንጻር ነው ኩፋሌ ላይ ያለው ጳውሎስም ሲናገር ከደም ውጭ ስለሚል ከሱ አንጻር እንድትነግረኝ ፈልጌ ነው እንጂ ሌላ ነገር አይደለም። እሺ አዎ አይ ምን መሰለ እነሱ አሁን የብሉይ ህግጋቶች ከምን አንጻር እንደተነገሩ የራሱ አንድምታ አለው። ፍትሐ ነገሥት ላይ ብሉይ ኪዳን ላይ አሁን እንዳይበሉ የተከለከሉ ነገሮች እኮ አሉ። አሁን እንዳትበሏቸው ምናምን ተብሎ የተከለከሉ አሉ። ፕላስ ደግሞ ባይዞ አፄ ገላውዲዮስ በዚህ ጉዳይ በጣም አሪፍ መልስ ሰጥተውበታል። ይሄ እንደው ክርስቲያኖች እንደ ብሉይ ኪዳን ዲያቴር ለው የሚባሉ አላ የብሉይ ኪዳን የተከለከሉ መብሎች ከዛ አንጻር ተጠይቀው ነበር። እንደ ብሉይ ነው እንደ ህጋችሁ ተብለው ተጠይቀው ነበር። እናንተ ገና ከብሉይ ራሱ አልወጣችሁም ተብለው ሲጠየቁ እኛስ ከብሉይ ወጥተን ሐዲስን የተቀበልን ክርስቲያኖች ነን ብለው ሲናገሩ ከተጠየቋቸው ጥያቄዎች መካከል ለመባልዕት እንትን ትላላችሁ ማለት እንደ ብሉይ ኪዳን ህግ ትሰራላችሁ ለመባልዕት፣ ይሄ እንደው ይበላል አይበላም እንደው የሆነ አሳሳቢ ጉዳይ ሆነ በሐዲስ ኪዳን ይሄ ይበላል ይሄ አይበላም ብላችሁ ህጎችን ታወጣላችሁ። ይሄን ደግሞ የብሉይ ኪዳን ስርዓት እንጂ ሐዲስ ኪዳን አይደለም ብለው ጠይቀዋቸው ነበር እና አቡነ አፄ ገላውዲዮስ የመለሱት ምላሽ አለ። እኛስ ሰንበትን ብናከብር ኦኬ እነዚህ መባልዕትን ብንከለክል እንደ ህዝቡ ብሉይን ከመቀበሉ አንጻር እንደ ስርዓት ኦኬ ኢትዮጵያ ማለት ነው ብሉይን ከሐዲስ አጣምራ እንደመያዟ እንደ ባህል ህዝቡ ይዞት ቀረ እንጂ መባልዕትን የምንከለክል ፈጽሞ ሆነን አይደለም። ይሄ ብላ ይሄ አትብላ ይሄ ምናምን ተብሎ የሚከለከል እንደ ህግ የሚወጣለት አይደለም። ለክርስቲያን በእንትኑ በልዕልና በአስተሳሰብ ልዕልናው ከፍ ያለ ነገር ነው ማለት ከመብል ከመጠጥ ከፍ ያለ አስተሳሰብ ላይ ያለ ነው። እንደው የሆነ ነገር በላ
በቃ ይሄ እንትን ቀይደር ያስጠምቃል የሆነ ነገር ቀመስ ምናምን ለክርስቲያን በጣም በቃ መውረድ ነው። እንደዚህ በመባልዕት ወይም ደግሞ የሆነ ነገር በላህ ተብሎ ንስሐ መግባት የሆነ ነገር እንትን ብሎ ቀይደር መጠመቅ ምናምን እንደዚህ የሚባል በጭራሽ የለም ነው ባጭሩ። በጭራሽ እንደዛ የሚባል ስርዓት ህግ የለም በመብል ጉዳይ ሰው እንደዛ ከዛ አንጻር የሚታይ ነው ልፈልጌ ነው። እና ከዛ እንትን እንደው በጣም እንትን የሚል ከሆነ ማለት እንደዚህ እየተጠራጠርክ ከሆነ ባትበላውስ እንዴ? እንደዚህ የሚያጠራጥረን ከሆነ መተው። ክርስቲያን አስተሳሰቡ ከፍ ያለ ነው ሲባል ምን ማለት ነው? የሆነ እንዲህ እየተጨነቅ ምናምን የምታደርገው ነገር ሊኖር አይገባም ማለት በቃ እንደዚህ ይሄ እኮ ተከልክሏል ብለህ የምታስብ ከሆነ በአይምሮ ከህሊና የተነሳ ያለው ሐዋርያ ቅዱስ ጳውሎስም እሱ ነው። ከህሊና የተነሳ ይሄንን ሊያረክሰኝ ይችላል ብለህ የምታስበው ካለ በቃ ባትበላው መከልከል መተው። አይ ችግር የለውም ላለ ደግሞ መብላቱ እንደ ኃጢአት እንደ እንትን ሊቆጠርበት አይችልም። ለዛ ነው ሐዋርያ ቅዱስ ጳውሎስ እንደውም እንትን የሚሉት በእምነታቸው በጣም የሚኮሩት የትኞቹ ነበሩ? የሚበሉት ዝም ብለው ከአሕዛብ ነገድ የመጡት ያገኙትን ይበላሉ። ከአይሁድ ወገን የሆኑ ክርስቲያኖች ደግሞ አይ ይሄ የተከለከለ ነው ምናምን እያሉ የተከለከለውን ተከልክለው ይኖሩ ነበረ። ዘን ሐዋርያው ቅዱስ ጳውሎስ ምንድን ነው ያላቸው? ይቅርታ እንትን እያልኩኝ እየሄድኩኝ ላውራችሁ ትንሽና ከዛ እናንተ ትቀጥላላችሁ። ሐዋርያው ቅዱስ ጳውሎስ ምን መሰላችሁ? እነዚህ አሕዛብ ከአሕዛብ ወገን የሆኑት እንደው እግዚአብሔር ከፈጠረው ይሄን ርኩስ ነው ይሄን ደግሞ ያረክሳል እያላችሁ መባለትን ትለያላችሁ እያሉ ምን ይሏቸዋል? በእግዚአብሔር እምነታችሁ የጎደለ ነው እያሉ ይነቅፏቸዋል አይሁዶችን። አይሁዶች ደግሞ እግዚአብሔርን ያዘዘውን በብሉይ ኪዳን የነበረውን ትሽራላችሁ እያሉ ይከሷቸዋል ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ምንድን ነው የሚላቸው ለአሕዛብ? እናንተ እምነታችሁ ከፍ ያለ ይላቸዋል። ማለት በእምነታቸው በደከሙት ላይ ልትኮሩ አይገባም። እናንተ አይሁዶች ደግሞ ያንን የያዛችሁትን ነገር የግድ መልቀቅ አይጠበቅባችሁ። ኦኬ። ስለዚህ አይሁድ እንደ አይሁዳዊነቱ ወይም እንደ አይሁዳዊነቱ ሲባል ይሄ መባሊቱን ማለት ነው የሚበሉትን ከማይበሉት ለይቶ መኖር ይችላል። ክርስትና አይከለክለው። ከአሕዛብ ወገን የመጡት ደግሞ ባህላቸውን ምናምን ጥለው ምናምን እንዲመጡ አይደለም ዋናው የሚፈለገው። ኦኬ። ባህላቸውን እንዳለ ሆኖ ክርስትናውን እንዲቀበሉ ማለት ክርስቲያኖች እንዲሆኑ ነው የሚፈለገው። ስለዚህ ከዚህ ይሄው እንደው ልክ እንደሆኑ እንደ ሌሎቹ ቤተ እምነቶች የሆነ እንደዚህ ስታረግ ወደ ስትበላ በዚህ በኩል ብላ እንዲህ ስትቀመጥ እንዲህ ተቀመጥ ስትነሳ እንዲህ ተነሳ ምናምን እየተባለ በዕለት ተዕለት እንቅስቃሴዎች ሁሉ በክርስትና መግለጹ ነው እንጂ የበላኸው የጠጣኸው ምናምን እንደዚህ አይነት ነገሮች ምን አይሉም ነው ክርስትናችን አፌክት ሊያደርጉት አይገባም። ከዚህ አንጻር ብናየው መልካም ነው። ግልጽ ነው። ኢዮአብ ምናልባት አንተን እንትን እያልኩ ሳይሆን ጀነራሊም ይሄ ሀሳብ ብዙ ጊዜ ስለሚነሳ እንደው ልንካው ከማለት እንጂ አንተን ብቻ እንትን ለማለት አይደለም። በእርግጥ እሺ ወንድሜ፣ አይ በቃ ጥሬ ስጋ ደም አለው ወይ? ደም ካለው ደግሞ ጥሬ ስጋ ያልበላ የለምና ሁላችን ይህን ያስገባል ወይ ለማለት የፈለኩት ደም አለው የለውም ነው። ደም ካለው ደግሞ ደም የነፍስ ማደሪያ ስለሆነች በአዲስም በብሉይም ደም አትብሉ ስለሚባል ተደጋግሞ ይህንን ለማለት ፈልጌ ነበር። በተረዳው መንገድ ስለነገርከኝ ያው ምንም ማድረግ አልችልም። በብሉይ ኪዳን እኮ ይሄ ለኃጢአታቸው ማስተሰሪያ ደሙን ስለሚጠቀሙበት እኮ ነው ትእዛዙ የተሰጠው።
መስዋዕት ስለሚያደርጉ ወይም ደግሞ መስዋዕት የሚያደርጉት ደሙን የተሰዋውን ደም ለኃጢአታቸው ወይም ደግሞ ለኃጢአት ማስተሰሪያ የሚጠቀሙት ስለነበረ ደሙን ይዘው ደግሞ ወደ ቅድስተ ቅዱሳን እየገቡ የኃጢአት ማስተሰሪያ እንዲሆን የሚረጭ ስለነበረ ከዛ አንጻር ነው የታዘዘው የተነገረው ማለት ነው። እና እንደው ጥሬ ስጋ የበላ ሁሉ አሁን ንስሐ ይግባ ምናምን። እስቲ ኤኒዌይስ ይሄ ከንስሐ አባት ጋር ማውራት ይቻላል። ከንስሐ አባታችሁ ጋር ማውራት ነው። አመሰግናለሁ ዮሐንስ ቴንክ ዩ። ሰላም እንዴት ናቸው? ሰላም እውነት እንዴት ነው? ሙስሊም ነህ አይደል? አይዋ ሙስሊም ነኝ። እሺ ጥያቄ ምን ነበረ? የትኛውን ክርስትና ነው አሁን ለምሳሌ እኔ ክርስቲያን ልሁን በምከተለው ጾታ ያለው ስላሴ ጾታ አላቸው የሚለውን አካል አላቸው የሚለውን ነው ወይስ አካል የላቸውም የሚሉትን ክርስቲያኖች ነው ክርስትና ነው መቀበል? የትኛውን ነው? በጣም ጥሩ ጥያቄ ነው። አንተ የትኛው አላህ ነው የምትቀበለው? ጭንቅላት ያለው ወይስ የሌለው? እስቲ መልስልኝ። አይ መልስልኝ። እኔ ጥያቄ ነው የጠየቅኩ። እኔም ጥያቄ ነው እኮ የጠየቅኩ፣ መልስ አይደለም መቼስ። እኔም ጥያቄ ነው የጠየቅኩ። ጥያቄውን መልስ እንጂ አንተ ስላሴዎችሽ ጾታ አለው የሚሉት ና ጾታ አለው ብሎ የሚያምን ካለ አንድ ማስረጃ ፈልጋለሁ። ክፈትና ሳይ ስላሴ ጾታ አለ። አባታችሁ ባለፈው ጾታ አላቸው አካል አላቸው ያኔ ልክ እንደ አካል ክፍል አካል አላቸው ብለው ሲናገሩ ነበረ። ክፈተው። እሳቸው እንደዛ ሲሉ ማለት ሰምተም ላይ ሆኖ ይችላል። አክቹአሊ ቪዲዮ ሲመላለስ ነበረ። ወዲያውኑ ዊዝን 2 ኦር ምናምን ዴይስ ምን ብለዋል? በፖድካስት ቁጭ ብለው ይሄ የኔ ጥፋት ነው፣ አጥፍቻለሁ፣ ያጠፋሁትም ትልቅ ጥፋት ነው፣ በአባቶች ያልሰማሁትን ትምህርት አስተምሬያለሁ፣ ይቅርታ ብለው በይፋ ጠይቀዋል። እና ለራሳቸው ራሱ ቅኔ ተቀኝተው ነበረ። አባ ገብረ ማርያም ሊቅነቱ ወይም ደግሞ እውቀቱ ቀለሙ ከብዶት ወደ ኋላ ጣለው ብለው እስከ መቀኘት ድረስ የተማረው ቀለም ከብዶት ወደ ኋላ ጣለው ብለው ቅኔ ለራሳቸው እስከ መቀኘት ድረስ ተናግረዋል። ይሄንን ግን ለመስማት ፈቃደኞች አይደላችሁም ወይም አትፈልጉም። አት ኤንድ ኦፍ ዘ ዴይ ማለት ነው። ይሄ በዚህ የሚፈታ ነው። እሺ እሳቸው ነበር አልጨረስኩም። አብደላ አንዴ ሚዩት አድርገህ አልጨረስኩም። ይሄ የታወቀ ትምህርት ነው። ሲቀጥል አሴ ክርስቲያን አንድ ክርስቲያን ተነስቶ የሆነ ሰው በዚህ ሰዓት የሆነ ትምህርት አዲስ ትምህርት ቢያስተምር ግዴታ እንደው ዝም ብለው ወይኔ ይሄ እኮ እንትን አስተማረ ለምን ጳጳ እንትን ሊቅ ሆኖ አይቀር ይሁንና ጳጳስ ራሱ ተነስቶ እንደዚህ አይነት ትምህርት ቢያስተምር ነው። ከየት አመጣኸው? ማን ነው እንዲህ ብሎ ያስተማረው? ይህን ትምህርት ከየት አገኘኸው ተብሎ ይጠየቃል እንጂ በዚህ ሰዓት በ21ኛው ክፍለ ዘመን የሚመሰረት ክርስትና የለም። ስለዚህ አንድ ሰው ተነስቶ ቢናገር ከየት አመጣኸው ተብሎ ማስረጃ ይጠየቃል። ካላገኝና ካላመጣ አዘይንዶ ፍስሰደ የራሱ ትምህርት ነው ተብሎ ይለያል ማለት ነው። የመቀበል ግዴታም ክርስቲያን አይኖርበትም። ልክ ቅዱስ አትናቴዎስ እንደተናገረው በአርዮስ ዘመን ክርስቶስ ፍጡር በመለኮቱ የሚል ትምህርት ሲያነሳ ይህንን ትምህርት ያስተማረ ማን ነው ተብሎ ተጠየቀ። ከዛ ያስተማረ ሰው የለም። ዘን ይህን ትምህርት የጀመርከው አንተ ነህ፣ ለመጀመሪያ ጊዜ ያስተማርከው አንተ ነህ። ይህን ትምህርት የሚከተሉ ሁሉ ክርስቲያኖች ሳይሆኑ ምን ተብለው ነው የሚጠሩት? ከዛ ጊዜ በኋላ አርዮሳውያን ማለት የአርዮስ ነው ትምህርት ጀማሪ። ስለዚህ ያንን ትምህርት የሚከተል ሁሉ አሪያንስ ተብሎ አርዮሳዊ ተብሎ ይጠራል እንጂ ክርስቲያን ተብሎ አይጠራም ማለት ነው። ይሄ በቃ ክርስትና የታወቀ ትምህርት ነው።
ሌትስ ካም ቱ አብዱሊዝም ወይም ደግሞ ወደ እስልምና እንምጣ። በጣም እልፍ ትምህርቶች አሉ። እሺ አሁን አባታችን ያልካቸው ማለት ነው። አልጨረስኩም፣ እንዳትከፍት አልጨረስኩም። እሺ ኧረ ስማ አባታችን ይላል አላህን አባታችን ማለት የምር መልሰልኝ። ቆይ እዚህ ጋር እንድታጠራልኝ እፈልጋለሁ። አንዴ ረጋ በልን። አንዴ ቆይ አጠራልኝ። እዚህ ጋር አጥርቼ ጨርሻለሁ። አንተ ሚውት አድርግ፣ ሚውት አድርግ። ያልተመለሰልኝ አለ እዛ ላይ አላህ ጭንቅላት የለውም፣ ያ እግር አለው። ኦኬ እና ደግሞ ወንድ ነው ያለው ማን ነው? እስኪ አለው ከሚ አምጣ ወገን ነህ ወይስ ደግሞ ወንድ ነው ያለው? አምጣ እውነት ይሰም እኮ ላመጣ ዝም ብሎ ያወራ መረጃ ያምጣ። እሺ አላህ ወንድ ነው ያለው አምጣ። በጣም አሪፍ። እሺ ጥሩ እኮ አሁን እሱ አመጣላለሁ ማስረጃ እስክከፍት ድረስ አንተ ሚስት አግብተሃል አላገባህም? ቆይ መረጃ አምጣ። አትጠይቀኝ፣ መረጃ አምጣ። ወንድ ነው ያለው ማን ነው? አግብተሃል አላገባህም? እሺ ባልስ ባል አግብተሃል አላገባህም? ማለት አትጠይቀኝ፣ መረጃ አምጣ። እኔ ጥያቄ አልቀበልም ብለህ አሁን እንደተናገርከው በመረጃ አምጣ። አንተ ራስህ እንድትመልሰው እኮ ባል አግብተሃል አላገባህም እኮ። እኔ ለምንድን ነው እኔ አግብተሃል አላገባህም የምትለኝ? ምን አገባህ? እኔ ስለኔ ማግባት አለማግባት ጥያቄውን አሁን ካገባህ ነው የምትረዳው። አምጣ። አግብተሃል አላገባህም? አምጣ። ባል አለህ? አምጣ። ባል አለህ ወይስ? አምጣ። የተሳሳተ ሰው ነው ያገኘኸው ማለት ነው። ይሁዲ አምጣ። እኔ የምለካ ሰው አይደለሁኝም። ባል የለውም። እሺ ስለዚህ ቆይ ለዛ ብሎ የፈሰረ ማን ነው? እስኪ የትኛውን የቁርአን ያው እሺ አንዴ ሱራ 601 እስቲ ክፈትና አንብብ ቶሎ በልሽ። እንደዛ ብሎ የፈሰረ አምጣ። ሱራ ቁርአን ይኸው ሱራ 601 ክፈት እያልኩ ነው እኮ። መረጃውን ክፈት። ያንተ አይደል እንዴ ቁርአን? እንዴ እኔ ለምንድን ነው የምከፍተው? አንተ እኮ ነህ አለ ብለህ ያልከው። ያንተ ስለሆነ ነው ቁርአኑ። አታልቅስ። መረጃውን ክፈት። በታለቅስ ነው። ይኸው 601 ላይ ምን ይላል? ይኸው አላህ እኔማ ዘና ብዬ ነው እያወራሁ ያለሁት። ቆይ ትንሽ እስኪ ሚውት ላይ ሴቶች ዝም በሉ አያገባችሁም። ቆይ ሚውት አድርጋ እንዴ። ቆይ ሱራ 601 ላይ እንዲህ ይላል እርሱ ሚስት የሌለችው ሲሆን ለእርሱ ክፈት ሳትከፍት አታወራ። ክፈት። እኔ ቁርአኑን ሐፍዟል አልከፍትም እንዴ። መረጃ ያው እንደ መሐመድ ነኝ እኔ። መረጃ ክፈት ራሴ ይሁድ መረጃ አምጣ። ይኸው መረጃ የጋ ነው 601 ቆይ መክፈት አትችልም። በቃ አልከፍትም። ራስህ ትከፍታታለህ ወይ ትቀራታለህ ወይ ትቀራታለህ ወይ ደግሞ አልከፍተህ ትወጣለህ። አልከፍትም። ክፈት። እኔ አላለቅስም። እኔ ቁርአን እኔ በቃሌ ሐፍዤዋለሁ። አንተ አታውቅም። 601 ምንድን ነው የሚለው? አምጣ። ምንድን ነው የሚለው? እሺ አንብብ። ክፈትና አንብብ። እሺ ስማ፣ ከፈታ አንብብ። አልከፍትም። ዝም በል። አሁን ሚውት አድርገው። አልሰማህም? ከፍተህ ሚውት አድርግ። አሁን ሚውት አድርግና ትማራለህ። ላላ ከፍተህ ነው የምታነበው። ሚውት አታርጉኝ። ሚውት አድርግ። ልቀራልህ ነው። ቁርአን ሲቀራ ያዝበል እንጂ ቁርአን ሲቀራ ድርብርቦች ሆነው ይመጣሉ። ተደራርባት አትደራረብ። ቆይ አንዴ አንብብ ብለኛል። አንብብልህ ወይ አንብብ ወይ ላንብብ። እኔ ታልከፈትክ ማለት ነው። ምክንያቱም ጥያቄ አልቀበልም ብለሃል። አሁን ደግሞ መረጃ ጽሁፍ አልወረደም። ያው መረጃውን ምዕራፍ 6 መቷል። አልከፍትም። በጽሁፍ አልወረደም። መረጃ ከፈት። እንደዛ ብሎ የፈታለ ጅብሪል ነው የሚያወርድልኝ። ከነ ሙፈስር ነው የምታመጣው። አወረደልኝ። አሁን ያወረደልኝ ነው። ይኸው
እኔ ወንድ እኔ ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል? ሚስት ገና አላገባም። ኧረ እባክህ መረጃ ከፈት፣ መረጃ ከፈት፣ መረጃ የሚያገባው ማን ነው? ሚስት መረጃ ከፈት ታርገው። ኧረ ለቅሶ ዋናው ቁርአን ሲቀራ መስማት ነው። ሚውት አድርግ። ስለዚህ ሚስት የሚፈልገው ማን ነው? ወንድ ነው። ሚስት የሚፈልገው እና ሳላገባ መውለድ አልችልም የሚለው ወንድ ነው እንጂ